በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጋቢት 5 ዕረፍቱ ለአቡነ ገብረ መንፈስ ቅዱስ ብላ ቤተክርስቲያናችን በየዓመቱ አክብራ ትውላለች። አቡነ ገብረ መንፈስ ቅዱስ ሀገራቸው ኒሳ ወይም ግብጽ ነው። አባታቸው ስምዖን እናታቸው አቅሌስያ ይባላሉ። እነርሱም ልጅ አጥተው 30 ዘመን ሲያዝኑ ኖረዋል። ከዕለታት በአንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስለ ሥላሴ ስር ወድቃ ስትማጸን ንሴ ወልደ ዘይትሊያል ቀርኖ እምኖሃ ሰማይ ክብሩ ከሰማይ ከፍታ የሚበልጥ ልጅ እንኪ ተቀበይ የሚል ድምፅ ሰማች። በዚህም መሰረት አባታችን መጋቢት 29 ቀን ተጸንሰው ታኅሳስ 29 ቀን ተወለዱ። አቡነ ገብረ መንፈስ ቅዱስ በተወለዱም ጊዜ አፈፍ ብለው ተነስተው ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዘአውጻእከነ እምጽልመት ውስተ ብርሃን ብለው በማመስገናቸው ኋላም ምድራዊ መብል መጠጥ ሳይመገቡ ሳይጠጡ ለምስጋና ተግተው በመኖራቸው መላእክትን ይመስላሉ። አቡነ ገብረ መንፈስ ቅዱስ 3 ዓመት ሲሆናቸው ቅዱስ ገብርኤል ከእመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አበምኔቱ አባ ዘመደ ብርሃን ምልክት ተሰጥቶት ተነግሮት ነበርና ቢሄድ ፍሷ ገጽ ሆነው አግኝቷቸዋል። አባ ዘመደ ብርሃንም አሳድጎ አስተምሮ ከማዕርገ ምንኩስና አድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸዋል። በአንድ ቀን እልፍ ዕውራን አንካሳ ፈውሰዋል። ኋላ ግን ኤጲስቆጶሳቱ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አኖራቸው አቆማቸው። ከዚህ በኋላ ጌታም በገድልህ በትሩፋትህ ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተህ ወደ ጫካ ግባ፣ ኑሮህም ከ60 አናብስትና ከ60 አናምርት ጋር ይሆን አላቸው። በዚህ ሰዓት አቡነ ገብረ መንፈስ ቅዱስ ጌታን እንዲህ አሉ። ጌታዬ ምን ተመግበው ይኖራሉ አሉት። በዚህ ሰዓት ጌታ ዘይኬድከ ጸበለ እግርከ ይልህስ ወበውእቱ ይጸግቡ፣ የረገጥከውን ትቢያ ልሰው ያው ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ ገዳም ገብተው ከአናብስትና ከአናምርት ጋር ይኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደተገኙ የረገጡትን ትቢያ እየላሱ ይታዘዟቸውም ነበር። በዚህ መልኩ 30 ዘመን ከቆዩ በኋላ ጌታ በአንድነት በሶስትነት ተገልጾ ምን ላደርግልህ ትሻለህ አላቸው። እርሳቸውም መጀመሪያ ላሉበት መጸለይ ይገባልና የምድረ ገቦታን ሰዎች ማርልኝ አሉት። ጌታም 3000 ዕጣንን ከሲኦል አውጥቶ ገነት አስገብቶላቸዋል። ከዚህ በኋላ ሁር ምድረ ኢትዮጵያ ወበየኒ ሀሎ ነፍሳት ዘታወጾም ወደ ኢትዮጵያ ሄደ አላቸው። በዚህ ሰዓት ቅዱስ ገብርኤል በሰረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ደብር ቅዱስ ወስዷቸው ከዚያ ሆነው በንጽሐ ልቦና የኢትዮጵያን ሕዝብ ኃጢአት አይተው ከባህሩ በራሳቸው ቆመው ይጸልዩ ጀመር። 40 ቀን ሲሆናቸው መልአኩ መጥቶ ዘገብረ ተዝካረከ ወዘጸዋ እስመከ እምህር ለከ ብሎሃል አላቸው። አቡነ ገብረ መንፈስ ቅዱስ ግን መላ ኢትዮጵያን ካልማርክልኝ አልወጣም ብለው 100 ዓመት ሲጸልዩ ኖረዋል። ከ100 ዓመት በኋላ ጌታ ተንስ ወፃ መሐርኩ ለከ ኩሎ ኢትዮጵያ ምሬልሃለሁ ውጣ ብሏቸው ወጥተዋል። ከዚህ በኋላ ገብረ መንፈስ ቅዱስ ምድረ ከብድ ወርደው ከምድር በላይ ከሰማይ በታች ሆነው 7 ዓመት እንደ ትኩል አምድ ሆነው ዓይናቸውን ሳይከድኑ 7 ዓመት ቆመው ጸልየዋል። ሰይጣን ለምቀኝነት አያርፍምና ቁራ መስሎ መጥቶ ዓይናቸውን አንቁሮ አሳወራቸው። አቡነ ገብረ መንፈስ ቅዱስም 2 ሱባኤ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለው አድነዋቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳል አረጋውያን ከጥላ ስር አረፍ ብለው አገኟቸው። ሥላሴም በእግዚአብሔር ዙፋን ተማጽነናል፣ አዝለህ አንዳንድ ምዕራፍ ሸኘ አሏቸው። በዚህ ሰዓት አዝለው ከሸኟቸው በኋላ በአንድነት በሶስትነት ሆነው ታዩአቸው። በዚህ ሰዓት አቡነ ገብረ መንፈስ ቅዱስ ደንግጠው ወደቁ። እነርሱም አንስተው ዝቋላ ወርደህ ጠላቶችህን ተቀበላቸው አሏቸው።
በዘባነ መብረቅ ሆነው አቡነ ገብረ መንፈስ ቅዱስ ሲደርሱ ሰባቱን ሊቃነ መላእክት አጋዥ አድርገው እልፍ አእላፍ አጋንንትን በመብረቅ አጭደዋቸዋል። አባ ሳሙኤል ዘዋልድባ፣ አባ አንበሴ ዘሐዘሎ እና አባ ብንያም ዘግዝ ዜናቸውን ሰምተው አናብስቶቻቸውን አስከትለው ሊጠይቋቸው መጡ። በሰባተኛው ቀን ተገልጸውላቸው አናብስቶቻቸውን ግን በእርሳቸው አናብስት ተውጠው አዝነው ነበርና አናብስቶቻቸውን ጌታ ያዘዘላችሁ የእግሬን ትቢያ እንጂ ስጋና ደም ነውን? ትፉ ብለው ካስተፏቸው በኋላ ቢባርኳቸው ተነስተዋል። በዚህ ሰዓት እነርሱም ሬነ መንክረ ኦ አባ እያሉ ተመልሰዋል። ከዚህ በኋላ ወደ ምዕራብ ሀገር ወሰዳቸው። የአረብ ንጉሥ በጣዖታቱ ያደሩ አጋንንት ፈርተው ሲሸሹ ጣዖታቱ ሲሰባበሩ አይቶ ሰውነታቸው የሐር ፈትል በመሰለ ጸጉር የተሸፈነ ነበርና አንተ ጸጉር ልብሱ ምንድነ ሰው ነህን? አላቸው። አቡነ ገብረ መንፈስ ቅዱስም አዎን ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰው ነኝ አሉት። እርሱም አይሁድ ሰቅለው በገደሉት ሰው ታምናለህን? አላቸው። በዚህ ሰዓት አቡነ ገብረ መንፈስ ቅዱስም አፍርበት መስሎሃልን? አንተም ብታምንበት የዘላለም ሕይወት ባገኘህበት ነበር አሉት። በዚህ ሰዓት ንጉሡ ተናዶ እሳት አንድዱና አቃጥሎት አለ። አነደዱ፣ ማንም ግድ ሳይላቸው። አቡነ ገብረ መንፈስ ቅዱስ ግን በፈቃዳቸው ከእሳቱ ገብተው ወጡ። በዚህ ሰዓት ከሰራዊቱ ብዙዎች አመነ አሉ። በዚህ ሰዓት ያመኑትን ሰራዊት በሰይፍ ንጉሡ አስፈጃቸው። እርሳቸውንም ሊመታቸው ሲቃጣ መብረቅ ወርዶ ከነተከታዮቹ ፈጅቷቸዋል። ወዲያውም መላእክተ ጽልመት ነፍሶቻቸውን እጅ ሲያደርጉ አቡነ ገብረ መንፈስ ቅዱስ አይተው ይህ ሁሉ በእኔ ምክንያት አይደለምን ብለው ከታላቅ ገደል እግራቸውን በገመድ አስረው ቁልቁል ተሰቀሉ። ሰይጣን ለምቀኝነት አያርፍምና ገመዱን በጠሰው። በዚህ ሰዓት ቅዱስ ሚካኤል ተቀበላቸው። ነገር ግን አቡነ ገብረ መንፈስ ቅዱስ ሚካኤልን እንዲህ አሉት፣ ተወኝ በራሴ ልቁም አሉት። በራሳቸው ቁመው በጥርሳቸው ድንጋይ ነክሰው 30 ዘመን አልቅሰዋል። ከዚህ በኋላ ጌታ ምሬልሃለሁ ብሏቸው ድንጋዩን ሲጥሉት 4 ጥርሶቻቸው በድንጋዩ ላይ ተተክለው ቀርተዋል። አቡነ ገብረ መንፈስ ቅዱስ በሌላ ጊዜ ሲመለሱ ጥርሶቻቸው በተተከሉበት ድንጋይ መዓዛው ደስ የሚያሰኝ የሽቶ እንጨት ደማቸው ከነጠበበትም ቦታ ወይን በቅሎበት አግኝተዋል። አባታችን እንዲህ ለሰሚ ጽሑፍ በሆነ ግብር 262 ዓመት በኢትዮጵያ ኖረው በአጠቃላይ በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ሥጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዚህ ዕለት በዕለተ እሑድ አርፈዋል። ሥጋቸውንም መላእክት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምጽዋዕ ቀብረዋቸዋል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሣህሊተ ምሕረት የዓለም መድኃኒት እመቤታችን ክብር ምስጋና ይግባት። ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ያድለን፣ አሜን።